ሰላም ለእናንተ ይሁን። እግዚአብሔር የተመሰገነ ይሁን። ጌታ ስለረዳን ዛሬ ደግሞ እንድንገናኝ ፍቃዱ ስለሆነ በጣም ደስ ይለኛል። የእግዚአብሔር መንግስት በሚለው ልብ ውስጥ እንደምንኖር በደንብ አምናለሁኝ። በመካከላችን የእግዚአብሔር መንፈስ ስላለ ባለፉት ሳምንታት አብረን እንግዲህ በዚህ ርዕስ ላይ ተምረናል። አሁንም የቀሩኝ ጥቂት ሳምንታት አሉ፣ አብረን እንቀጥላለን። በጣም አስፈላጊና ጥሩ ነው። ዛሬ ደግሞ በልዩ ርዕስ ንዑስ ርዕሳችን ማለት ነው በእግዚአብሔር መንግስት ስር ያለው ርዕስ ምንድነው? የእግዚአብሔር መንግስት አስተሳሰብን እንዴት እንገንባ። ይሄ አንዱ በጣም የሚያስፈልገን ነገር ነው። እንግዲህ አንዳንዴ ብዙ አይነት የእግዚአብሔርን ቃል በብዙ አይነት መንገዱ እናጠናለን እናውቃለንና በዚህ አቅጣጫ ደግሞ የእግዚአብሔርን ሐሳብ ማወቁ ተገቢ ነው ብዬ በጣም ነው የማምነው። እናንተም ደግሞ በዚህ እንደምትተባበሩ ተስፋ አደርጋለሁኝ። ከባለፈው ጊዜ የሚቀጥሉ አንዳንድ ሐሳቦችን ተውላችሁና ጸልየን እንጀምራለን። እንግዲህ የእግዚአብሔር መንግስት አስተሳሰብ አማኞች የመንግስቱ ዜጎች ናቸው የሚለውን በዋና ነገር አይተናል። በመንግስቱ ውስጥ አማኞች ዜጎች ናቸው ብለን ተነጋግረናል። ይሄ ቃል ደግሞ የምንማረው የእግዚአብሔር ቃል ደግሞ የዜጎች መተዳደሪያ ደንብ ነው ተባብለናል። ስለዚህ መተዳደሪያ ደንባችንን ሁል ጊዜ እያነበብን ያለነው የመንግስቱ እውነታ እየተሰበከ ነው ያለው ማለት ነው። መንግስቱ አሁን የሚኖርና ወደፊት በክብር የሚገለጥ መሆኑንም ተመልክተናል። የእግዚአብሔር መንግስት በመካከላችሁ ናት፣ እንዲሁም ደግሞ የእግዚአብሔር መንግስት የምትመጣ ናት፣ መንግስት ትምጣ የሚለውን ሐሳቦች በሁለት ረድፍ ተመልክተናል። እግዚአብሔር አምላክ በፍጥረቱ ሁሉ ላይ ጌታ ነው፣ መንግስቱም ደግሞ ዘላለማዊ ነው። እግዚአብሔር ይመስገን። ዛሬም ያ መንግስት ውስጥ ነው ያለነው። መንግስቱን ናፋቂዎች ነን። እንደዚህ አይነት ጊዜ ስናሳልፍ የእግዚአብሔር መንግስት አስተሳሰብ፣ አመለካከት፣ መረዳት ወደ አእምሯችን ወደ ሐሳባችን አብዝቶ ይገባል። ጌታ ደግሞ ዛሬ የሚኖረንን ጊዜ ይባርክልን። እግዚአብሔር የተባረከ ይሁን። ዛሬ በነጥቦች የሚቀመጡ ሐሳቦችን ነው እንግዲህ ይዤ የመጣሁት። እንዴት የእግዚአብሔር መንግስት አስተሳሰብ እንገንባ፣ how to build a kingdom attitude። ይሄንን የእግዚአብሔር መንግስት አስተሳሰብ እንዴት ነው መገንባት የሚቻለው? ባለፉት ጊዜያቶች የመገንባት አስፈላጊነት፣ ጥቅሙ፣ የእግዚአብሔር መንግስት ምን እንደሆነ የሚያሳዩ ሐሳቦችን አስቀመጥኩኝ። አሁን ደግሞ ከዚህ በኋላ እስከምጨርስበት ጊዜ ደግሞ የሚሆነው በአማኞች ህይወት ውስጥ እና ኑሮ ውስጥ ሊኖረው ስለሚገባ የእግዚአብሔር መንግስት ትሩፋቶችና የግንባታ ውጤቶች ላይ አተኩራለሁኝ። እግዚአብሔር ቢፈቅድ በሚቀጥለው ሳምንት የእግዚአብሔር መንግስት ቤተሰብ በሚል ኪንግደም ፋሚሊ የሚል ደግሞ በጣም ሰፊ የሆነ በክርስቶስ መንግስት ውስጥ ያገኘነውን ትሩፋትና እንዲሁም ደግሞ ከቤተ ክርስቲያን ጋር የተገናኙ የእግዚአብሔር መንግስት ሐሳቦችን አገናኝቼ አካፍላቸዋለሁ። አንዱ እንግዲህ የእግዚአብሔር መንግስት አስተሳሰብ እንገንባ ብለን ካሰብንና በጉዳዩ ከተማመንን እንዴት እንገንባ የሚለው ነገር ነው በዋናነት የሚያሳስበንና አንዱ የመጀመሪያው ዛሬ ለመገንባት ይረዳናል ብዬ የማስቀምጠው መርህ አንደኛው የእግዚአብሔርን መንግስት በቅጡ በትክክለኛው መንገድ መረዳት በጣም አስፈላጊ ነው። መጀመሪያው እንዴት እንገንባ ላይ መረዳት አስፈላጊ ነው። ለምን? ይሄንን የመረዳት ሐሳብ ራሱ ማግኘት የምንችለው ጌታችን ኢየሱስ ክርስቶስ በህይወቱ ላይ ያሳለፈውን ነገር ሐዋርያው ጳውሎስ ከህይወቱ እየወሰደ የጻፋቸው መልእክቶች ውስጥ እናገኛለን። በፊልጵስዩስ ምዕራፍ 2 ቁጥር 5 ላይ ለምትጽፉ ወገኖች አነባለሁኝ። 2:5 ላይ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ብሎ በጣም ግሩም በሆነ ማሰሪያ ቃል ነው የሚናገረው። ያው ምዕራፍ 2 የሚታወቀው ኬኖሲስ የሚባለው ጌታችን ኢየሱስ ክርስቶስ አምላክ ፍጹም ሰው ፍጹም አምላክ ሆኖ ሳለ ራሱን ዝቅ አድርጎ በመምጣቱ ሰው በመሆኑ ማለት ነው ኢንካርኔሽን ብለን የምንጠራው ስጋን ለብሶ በመምጣቱ ምክንያት የኛን በደልና ኃጢአት ተሸክሞ በመስቀል ላይ እንደዋለ የሚያሳይ ክፍል ነው። ባሪያ የሚለው ቃል መሞቱን የሚያሳይ ክፍል ነው።
ንጉሥ ሆኖ እያለ አምላክ ሆኖ እያለ ነገር ግን ደግሞ እኛን ደግሞ ለማዳን የተከፈለውን ዋጋ የሚያሳይ ነው። ስለዚህ ምንድነው እዛ ላይ የምንማረው ነገር የእግዚአብሔር መንግስት አስተሳሰብን መረዳት የሚለው ላይ የመጀመሪያው ማየት ያለብን ትህትና ነው አይደለም? ጌታችን ኢየሱስ ክርስቶስ ሕይወት ውስጥ የሚነበብ በጣም ወሳኝ ነገር ትህትና ነው። ትህትና የሚለውን ቃል እግዚአብሔር ቃል ይናገራል። መጽሐፍ ቅዱስ ሲናገር ይላል እግዚአብሔር ትዕቢተኞችን ይቃወማል ካለ በኋላ ለትሑታን ጸጋን ይሰጣል ይላል። እና በእግዚአብሔር መንግስት ውስጥ በጣም ትልቅ ጉልህ ቦታ የሚኖረው ትህትና ነው። ሁል ጊዜ መዳናችን መርሳት የለብንም። ሁል ጊዜ ሰፈር መቀየራችንን መርሳት የለብንም። ሁል ጊዜ የተደረገልንን ምህረትና በጎነት መርሳት የለብንም። በእግዚአብሔር ቤት ውስጥ በቅዱሳን ህብረት በቤተ ክርስቲያን ለእግዚአብሔር አምላክ እድል ሰጥቶን 30 40 50 ዓመትም እስከ እርጅናም ድረስ ለመኖር ከቻልን ምህረቱ ነው፣ ቸርነቱ ነው። ከኛ የሆነ ነገር የለም የሚለው ነገር መረሳት የለበትም። ትህትና የሚለው ቃል እሱ ነው ማለት እኛ ዋጋ ከፍለን ያመጣነው ነገር አለመሆኑን መገንዘብ ያስፈልጋል። በዚሁ በምዕራፍ 2 ላይ የምንረዳው ሌላው ምንድነው? የጌታ ኢየሱስ ክርስቶስን ትህትና ከመማር ባለፈ ደግሞ ፍቅሩን ደግሞ እንካፈላለን። በዚህ የእግዚአብሔር መንግስት ውስጥ ሐሳብ የመገንባት አመለካከት ውስጥ ፍቅሩ እንግዲህ አስተሳሰባችን ውስጥ የእግዚአብሔርን ፍቅር እንዴት ልናስቀምጥ እንችላለን? የእግዚአብሔር ፍቅር የቀለም የሰፈር የቦታ የሰው የዘር ልዩነት የለውም አይደለም? ልዩነት የለውም ምንም። በጣም በጣም ግሩም ነው። መቼስ የጌታ ኢየሱስ ክርስቶስ ፍቅር ፐርፌክት ላቭ ነው። ፍጹም ፍቅር ሰውን የማይመርጥ ሁኔታን የማይመርጥ አገር የማይመርጥ ቀለም የማይመርጥ ዘር የማይመርጥ ብሔር የማይመርጥ ሁላችንን የወደደበት ፍቅር እግዚአብሔር ይመስገን። ይሄንን ነው በእግዚአብሔር መንግስት ውስጥ አስተሳሰብ መገንባት ማለት ምንድነው? ዲስክሪሚኔሽንን አቮይድ ማድረግ፣ መካከላችን ላይ ልዩነት በአማኞች መካከል ልዩነት የሚፈጥሩ ነገሮችን ማስወገድ። በጳውሎስ የሥነ መለኮት አስተሳሰብ ውስጥ እንዲወገዱ የተሟገታቸው ወደ 4-5 አይነት ዋና ትምህርቶች አሉት። አንዱ የእግዚአብሔር ልጅ የኢየሱስ ክርስቶስ ፍቅር ውስጥ ልዩነት የለም። ስለዚህ ልዩነትን በመካከላችን ላይ የምንገነባ አይነት ሰዎች ልንሆን አይገባም። ፍቅሩ ከልዩነታችን በላይ ስለሆነ ልዩነታችንን እንዳናስብ ያደርገናል። የእግዚአብሔር ፍቅር ደስ ይላል አይደለም? ፍቅር የኃጢአትን ብዛት ምን ያደርጋል? ይሸፍናል። ፍቅር ፍርሃትን አውጥቶ ይጥላል። ስለዚህ የእግዚአብሔር ልጅ የኢየሱስ ክርስቶስ ፍቅር ሲኖረን ድሃ ሀብታም አንልም፣ አንለየም ማለት ነው። በዚህ እግዚአብሔር መንግስት አስተሳሰብ መረዳት ውስጥ በፊልጵስዩስ ምዕራፍ 2 ቁጥር 5 ላይ ምንድነው ሐዋርያው ጳውሎስ በክርስቶስ ኢየሱስ የነበረው ሐሳብ በእናንተ ዘንድ ይሁን ያለው? ያ እኛ አእምሮ ውስጥ እኛ ህይወት ውስጥ እንድንኖርለት የተፈለገው ሌላው ነገር ምንድነው ብትሉኝ እንድንታዘዝ ነው። ፊልጵስዩስ ምዕራፍ 2 ስለ ኦቢዲየንስ ይናገራል። ኢየሱስ ክርስቶስ የመጨረሻ ሞት እስኪሞት ድረስ ታዘዘ የሚል ቃል አለ። ታዘዘ እና መታዘዝ በእግዚአብሔር መንግስት ውስጥ ያሉ የእግዚአብሔር መንግስት ዜጎች አንዱ መለያችን ነው። የትህትና የፍቅር መታዘዝ። እግዚአብሔር የተመሰገነ ይሁን። ይሄ በምዕራፍ 2 ላይ ሊዳብር የሚገባ አስተሳሰብ እንደሆነ የመጀመሪያው እንድናየው የምፈልገው ሐሳብ ነው። ይሄ ሁለተኛው የእግዚአብሔርን መንግስት አስተሳሰብ እንዴት እንገንባ? how to build a kingdom attitude። ሁለተኛው ምን አድርገን እንገንባ ብትሉኝ ሁለተኛው በቃሉ ላይ ስር መስደድ። በቃሉ ላይ ስር መስደድ። የእግዚአብሔርን ቃል ሮብ፣ ሐሙስ፣ እሁድ፣ ሰኞ ባሉን ጊዜያቶች ሁሉ ስንሰማ የሚገርማችሁ አእምሮአችን ውስጥ የሚቀር የሚቀመጥ የሚታሰብ ሐሳብ አለ። ሐሳባችንን የምንቀይረው በሐሳቡ ነው። እኛ ውስጥ ያሉ ሐሳቦች የሚለወጡት ዘውትር በምንሰማቸው የእግዚአብሔር ቃል ነው። በመደበኛ ቃሉን ማንበብ ሬጉላር የሆነ ባይብል ሪዲንግ ሎግ ቢኖረን ጥሩ ነው። መደበኛ የሆነ የእግዚአብሔርን ቃል የምናነብ ሰዎች ትዝ ሲለን ሳይሆን የእግዚአብሔርን ቃል ሁል ጊዜ የምናነብና የምናጠና ሰዎች ብንሆን የእግዚአብሔር መንግስት አስተሳሰብ ለመገንባት አንቸገርም። ዕብራውያን ምዕራፍ 4 ቁጥር 12 ላይ
ይህንን ሲናገር የዕብራዊ ጸሐፊ የእግዚአብሔር ቃል ዛሬም የሚሰራ ነው የሚለው። ስለዚህ ይሄንን አስተሳሰብ እንደ ሶፍትዌር እኛ የሚጫንብን አይደለም። ይሄ አስተሳሰብ በየቀኑ ነው፣ ፕሮሰስ ነው፣ ሂደታዊ ነው። ይሄ ፕሮሰስ እኛ የምናደርገው ነገር ውስጥ ነው ያለው። እኛ በምንሰራው ነገር ውስጥ ነው ያለው። የእግዚአብሔርን ቃል ማጥናት፣ ባይብል ስተዲ ማሳለፍ፣ ቸርች መምጣት፣ ፕሮግራም ማድረግ፣ ፌሎሺፕ መፍጠር፣ ቅዱሳን ጋር ህብረት ማድረግ፣ እሁድ መገናኘት፣ የጌታ እራት መውሰድ፣ እነዚህ ነገሮች ደጋግሜ ተናግሬያለሁ። ተራ ነገሮች ሳይሆኑ የእግዚአብሔር መንግስት አስተሳሰብ የምናጎለብትበት ሂደታዊ አሰራር ነው። ስለዚህ ይሄንን ሁልጊዜ የማድረግ ልማድም ቢኖረን ይደገፋል። ጥሩ ነው፣ መልካም ነገር ስለሆነ የእግዚአብሔርን ቃል ሁልጊዜ ምን ማድረግ መስማት። መኪና ካላችሁ በዩቲዩባችሁ ላይ በመክፈት የእግዚአብሔርን ቃል መስማት፣ እያሰላሰላችሁ መሄድ፣ ስብከቶች እየሰሙ መሄድ አይደለም። ብዙ በአሁን ሰዓት ታውቃላችሁ ስሙኝ ስሙኝ የሚሉ በጣም ብዙ ነገሮች አሉ። እኛ ግን ቀኑን ሙሉ የእግዚአብሔር ነገር እያጠነጠንን መዋል ከፈለግን ቀላል ነው። ማሰላሰል፣ ሜዲቴት ማድረግ፣ የእግዚአብሔርን ቃል ማሰላሰል። የተወደዳችሁ የእግዚአብሔር ቤተሰቦች ጌታችን ኢየሱስ ክርስቶስ ሲናገር የተናገረው ቃል ትዝ አለኝ። የጌታ መንፈስ በመጣ ጊዜ፣ መንፈስ ቅዱስ በመጣ ጊዜ እኔ የነገርኳቸውን ሁሉ ምን ያደርጋቸዋል አለ? ያስታውሳቸዋል አለ። እና የሚያስታውሳቸው የሰሙትን ነው። ያልሰሙትን ሊያስታውሳቸው አይችልም። በደህና ቀን የተማርነውን፣ በደህና ቀን ያጠናነውን፣ በደህና ቀን ቁጭ ብለን ጊዜ ወስደን ያሳለፍናቸው ነገሮች በመንፈሳዊ ዓለም ውስጥ የእግዚአብሔር መንፈስ ከኛ ጋር ስራ ሊሰራ በፈለገ ጊዜ እኛ የሰማናቸውን አንዳንድ ቃላቶች ብቅ እያደረገ ፈቃዱን፣ ሐሳቡን፣ መንገዱን፣ አደራረጉን፣ አሰራሩን ያሳየናል። መንፈሳዊነት በነገራችን ላይ ቅዠት አይደለም። የማይታወቅ ረጅም ድብቅ የሆነ ነገር አይደለም። እዚሁ እኛው ዋጋ ነው ያለው። ሁልጊዜ እንደዚህ የምናረግ ከሆነ የእግዚአብሔር ፍቃድ ለማወቅ አንቸገርም። ይነግረናል፣ ያስታውቀናል። እግዚአብሔር ይባረክ። ሶስተኛው ይህ የእግዚአብሔር መንግስት አስተሳሰብን እንዴት እንገንባ? ሶስተኛው ይሄ በጣም አሁንም ደግሜ የማነሳው ነገር ነው። ለማገልገል መኖር። ለመገልገል ከመኖር ይልቅ ለማገልገል መኖር። አንዳንድ እኛ አእምሯችን ውስጥ ሁል ጊዜ መገልገል ብቻ ነው ያለው አይደለም። ግን መጽሐፋችን እንደሚናገረን በማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ አነብላችኋለሁ። የጌታ የኢየሱስ ክርስቶስ የአገልግሎት መሰረቶች ናቸው እነዚህ በጣም ወሳሳኝ የሆኑ መሰረቶች። እስኪ እናንብበው። ማርቆስ ምዕራፍ 10 ቁጥር 45 እሺ ከናንተ ማንም ፊተኛ ሊሆን የሚወድ የሁሉ ባሪያ ይሁን። እንዲሁ የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። እና በጣም ነው የምወደው እንዴት ጌታችን ኢየሱስ ክርስቶስ ለማገልገል ለሌሎች ለመቆረስ ለሌሎች ለመትረፍ፣ ይሄ በእግዚአብሔር መንግስት ውስጥ በጣም ወሳኝ ነው። አንዳንድ ጊዜ የምታዘበው ነገር ቢኖር ምንድነው? ቸርች አካባቢ ላይ ወይንም በቅዱሳን ህብረት ሁልጊዜ ከዓመት ዓመት ሰዎች እንዲያገለግሏቸው ብቻ ሰዎችን ይፈልጋሉ። እንዲጠይቋቸው፣ እንዲመክሯቸው፣ እንዲጎበኟቸው ብቻ ይፈልጋሉ። ግን አንዳንድ ጊዜ ደግሞ እኛም የምንበቃበት ጊዜ ሊኖር ይገባል። አይደለም? ማስተማር ሲገባችሁ እስካሁን ድረስ እንዳለው ጳውሎስ ልክ ነው። ጉባኤ መካፈል ጥሩ ነው። ነገር ግን በእግዚአብሔር መንግስት ውስጥ ስንቆይ ለሌሎች መትረፍ መቻል አለብን። አይደለም? ለሌሎች መትረፍ። አሁን ይሄንን መከላከሌ አይደለም፣ አገልጋዮች እንዳይጠይቁ ቪዚት እንዳያደርጉ የሚለውን ሐሳብ ለማቀበል ብዬ አይደለም። ግን ህዝቡ የእግዚአብሔር ህዝብ በጉባኤ መካከል የሚኖረው የእግዚአብሔር ህዝብ ሁልጊዜ ጠባቂ መሆን የለበትም። አገልጋይ መሆን ያለበት ድርሻችንን፣ ስራችንን ማወቅ በጣም አስፈላጊ ነገር ነው። ኢየሱስ ክርስቶስ ታውቃላችሁ ዝቅ በማለት የሐዋርያቱን እግር አጠበ። አይደለም? ያ የሚያስተምረው ምንድነው? አገልግሎት
ትልልቅ ሳይሆን ከትንንሽ መጀመር የሚችል መሆኑን የሚያሳይ ነው። አንድ ጊዜ አንዲት እህት በጣም የቆየ ጊዜ ነው ሁሉ ጊዜ በጊዜ ነው የምትመጣውና ምንም ሰው ሳይመጣ ትመጣለች እና አንድ የቤተ ክርስቲያኑ መሪ ምን አላት? ለምን በጊዜ ስትመጪ ወንበር አታስተካክይም አላት። ጌታ አልተናገረኝም አለችው። እና ምን ማለት ነው? ጌታ ወንበር ለማስተካከል የሚባል ስጦታ አለ እንዴ? የጌታ መንፈስ ወንበር አስተካኪ የሚል አገልግሎት የሰጠውሽ የሚል አገልግሎት አለ እንዴ? በበጎ ፈቃድ በጥሩ ልብ የምንሰራቸው ስራዎች አሉ። ግልጽ ነው። ይሄ ማለት ምንድነው? ለማገልገል ልባችን ከተቃኘ አገልግሎት ብዙ አለ። ለማገልገል ልባችን ከተቃኘ ቀላል ነው። እኛ ብዙ ጊዜ አገልግሎት ብለን የምናስባቸው ነገሮች ምንድናቸው? በቤተ ክርስቲያን ውስጥ ኦርዴንድ የተደረጉ ወይንም ሹመት የተቀበሉ ወይንም መድረክ አካባቢ ላይ ማይክ የሚያዝ ኳየር፣ ሰባኪ፣ ፕሮግራም መሪ፣ ጸሎት መሪ በቃ ከመድረክ ጋር የተያዙ ነገሮች ናቸው። ሮሜ ምዕራፍ 12ን ብታነቡት በጣም ደስ ይለኛል። የሚያገለግል ቢኖር እግዚአብሔር በሚሰጠው ጸጋ እንዲያገለግል ያዝና ብዙ አይነት አገልግሎቶች አሉ ይላል አይደለም? የሚሰጥ በልግስና ይስጥ ይላል። የሚታዘዝ በደንብ አድርጎ ይታዘዝ ይላል። የሚሰራ በደንብ አድርጎ ይስራ። አገልግሎት ብዙ አይነት ነው። ስለዚህ አንዱ የእግዚአብሔር መንግስትን ማሰብ ወይንም ደግሞ የእግዚአብሔር መንግስት አስተሳሰብን ማጎልበት ማለት ሁልጊዜ መጠበቅ ሳይሆን ለሌሎች ተርፎ መገኘት። በዚህ በመስጠት ውስጥ ራሱ በጣም የእግዚአብሔር ቃል ደስ የሚል ሐሳብ እኮ አለው። ከሚቀበል ይልቅ የሚሰጥ ብፁዕ ነው ማለት የመስጠት ሜንታሊቲ ጥሩ ነው። የመስጠት ሜንታሊቲ በነገራችን ላይ መስጠት ከብዙ ነገር ማግኘት ጋር አይገናኝም፣ ከአስተሳሰብ ጋር ነው የሚገናኘው። ብዙ ገንዘብ ኖሯቸው የማይሰጡ ሰዎች አሉ። ደግሞም ጌታችን እንደመሰከረላት ያቺ ሴት ትዳሯን ሰጠች። ደግሞ አለ መስጠት ልብ ነው። መስጠት አስተሳሰብ ነው። መስጠት የህይወት ዘይቤ ነው። የመስጠት አስተሳሰብ ያላቸው ሰዎች የተረፋቸው ሰዎች ላይሆኑ ይችላሉ። ደግሞ በአሁን ዘመን በእውነት ገንዘብ ይተርፋል እንዴ? ገንዘብ እኮ አይተርፍም። ግን የማገልገል ልብ ካለን ቀላል ነው ማለት ነው። እና አንዳንድ ጊዜ ተቀባዮች ብቻ ከሆንን ጥሩ አይደለም። እግዚአብሔር መንግስት ውስጥ ሌሎችን የምናገለግል የምንተርፍ ሰዎች ያድርገን። አይደለም? አንዱ የማደግ የመብቃት የመትረፍ አንዱ ምልክት ምንድን ነው? ለሌሎች መትረፍ ነው። ማገልገል ለሌሎች መትረፍ ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ማገልገል ልመዱ። ቤተክርስቲያን ውስጥ እኔ ከሰው ጋር መነካካት አልፈልግም፣ ማንም ሰው እንዲናከኝ አልፈልግም፣ ማገልገል ይቅርብኝ፣ ዝም ብዬ እገለገላለሁ። ሁልጊዜ መገልገል ይቻላል። ነገር ግን በእግዚአብሔር መንግስት አስተሳሰብ ውስጥ እንዴት እንገንባ ብላችሁ የምትጠይቁኝ ከሆነ በኢንቮልቭ በማድረግ ነው፣ በመግባት ነው፣ በመስራት ነው። ስለዚህ ምናልባት እዚህ ውስጥ ዛሬ ያላችሁ ካላችሁ ፓስተር ቢኒ አሁን በመካከላችን አለ። መታችሁ የእግዚአብሔር ሰው ፓስተር እኔ እዚህ ቤተክርስቲያን ቆይቻለሁ፣ ምንም ውስጥ አገልግሎት የለኝም፣ እስቲ ጸጋዬን አይተህ አሰማራኝ ልስራ። ለምን መሰላችሁ? የምንሄድባትን ቀን አናውቅም አይደለም? ስለዚህ የተሰጠንን መክሊት በየጊዜው ምን ማድረግ አለብን? ማትረፍ። ይሄ የእግዚአብሔርን መንግስት አስተሳሰብ የመገንቢያው መንገድ ነው። ሌሎችን ማገልገል፣ ለሌሎች መትረፍ፣ ለሌሎች መሆን። ኢየሱስ ክርስቶስ የመጣበት አንዱ ዓላማ ይሄ ነው። ሰዎችን ሊያገለግል ነው እንጂ ሰዎች እሱን እንዲያገለግሉት አልመጣም። የዚህ ዘመን አገልግሎት ነው ተገልብጦ አንድ ሰው አይደለም የሚያገለግለው ህዝቡን አንድን ሰው የሚያገለግለው እና ይሄ ከባድ ነው። ይሄ ከባድ የእግዚአብሔር መንግስት አስተሳሰብ አይደለም። 5000 ሰው አንድን ሰው እንዲያገለግል ሳይሆን አንድ ሰው 5000 ሰው እንዲያገለግል ነው የተጠራ ነው። የእግዚአብሔር መንግስት አስተሳሰብ እንዴት እንገንባ? ስንተኛ ነጥብ ደረሰኝ? 4 ምን አድርጉ መሰላችሁ? አሁን ደግሞ ይቅር የማለት ልምምድ ሲኖረን በጣም ቶሎ be quick to forgive others ሌሎችን ይቅር ለማለት ፈጣን መሆን አለብን። የእግዚአብሔር መንግስት ውስጥ ነው።
አሁን ለይቅርታ በጣም የምንዘገይና የሚከብደን ከሆነ አስተሳሰቡና የአኗኗር ዘይቤው አልተገነባም፣ መስመር አልያዘም ማለት ነው። የተቆራረጠ ነገር ውስጥ ገብተናል ማለት ነው። ስለዚህ ዛሬ አንዱ የእግዚአብሔር መንግስት አስተሳሰብ ዘይቤ ምን ማለት ነው? ይቅርታን መገንባት ነው። በማቴዎስ ወንጌል ምዕራፍ 6 ላይ ባለፈው ተመልክተናል። ቁጥር 14 በደላችንን ይቅር በሉ፣ ጌታችን ኢየሱስ ክርስቶስ በደላችን ይቅር እንዳለ እናንተ ደግሞ ሌሎችን ይቅር በሏል። አንዱ በአማኞች አካባቢ አንዱ ትልቁ ችግር አሁን ሆኖ የምናየው ይቅር ባለ ማለት ነው። እኔ አንድ 8 ዓመት ሆኖኛል የጋብቻ ላይ እየሰራው ነው ያለሁት፣ ጋብቻና ቤተሰብ ላይ አማክራለሁ። እና በጣም የሚገርማችሁ የማያምኑ ሰዎች ከሚያስቸግሩ ይልቅ የአማኞች ያስቸግራሉ። እንዴ የእግዚአብሔር ቃል የሚያውቅ፣ ወንጌል የሚያውቅ፣ መዝሙር የሚያውቅ፣ ጸሎት የሚያውቅ፣ መንፈስ ቅዱስ ተሞልቻለሁ ይላል፣ በአዲስ ቋንቋ የሚናገር ይቅር ማለት የማይችል ምን አይነት አስቸጋሪ ልብ! አያችሁ፣ ስለ ይቅርታ በጣም ተሰብከናል። ይቅር ማለት ግን ሚስቱን ይቅር ማለት አለመቻል፣ ባልን ይቅር ብሎ ለማጠቅ ይቅር አለማለት፣ አጎትን አክስትን ይቅር አለማለት፣ ይቅር ሳይሉ መኖር። እሱን ለማስወገድ ምን እናድርግ ነው የምላችሁ? ይቅርታን የመገንባት ጥበብ ያስፈልገናል። እንዴት ሌላን ሰው ይቅር ማለት እችላለሁ? እስቲ ተለማመዱት። ይሄ ነው የእግዚአብሔር መንግስት አስተሳሰብ የሌለው ሰው ነው ብዬ የማስበው እኔ። ይቅርታን መለማመድ ያልቻለ ሰው የእግዚአብሔር መንግስት አስተሳሰብ የለው ነው ብለው። ለምን? ይቅርታ የእግዚአብሔር መንግስት አስተሳሰብ መለያ ነው፣ ማርክ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አንዱ በመስቀል ላይ ያስተማረን አይደለም? የሚያደርጉትን አያውቁምና ይቅር በላቸዋል። እንዴት አይነት ንግግር ነው! ያውም በመስቀል ላይ ሰቅለውት እነዚህ የሚወጉት ናቸው እኮ ይቅር የተባሉት። የሚወጉበትን ዓላማ ስለማያውቁ ይቅር በላቸዋል። የእግዚአብሔር መንግስትን አስተሳሰብ በደንብ ህይወታችን ላይ ካላዳበር ነው ክርስትና በጣም አድካሚና ሩቲን ይሆናል። በመሃል የእግዚአብሔር መንግስት ፍቺዋል አስታውሳችሁ ስንጀምር የእግዚአብሔር መንግስት ፍቺ ዴፊኒሽን ሰጥተናል። የእግዚአብሔር መንግስት አስተሳሰብ ማለት ክርስቶስን ማዕከላዊ ያደረገ ማይንድ ሴት ማለት ነው። ህይወት ላይ፣ ዓላማ ላይ፣ ስልጣን ላይ፣ ማንነትና ተልእኮ ላይ በእግዚአብሔር መንግስት መነጽር መመልከት ማለት ነው። እነዚህን ነገሮች መመልከት ማለት ነው የእግዚአብሔር መንግስት አስተሳሰብ ማለት። እደግመዋለሁ። እነዚህ ትምህርቶች ይሄንን ነው የሚዘረዝሩት። ዴፊኒሽኑን ማብራራው። የእግዚአብሔር መንግስት ማለት ክርስቶስን ማዕከላዊ፣ ክርስቶስ ሴንተሪክ፣ ክርስቶስን ዋና ማዕከላዊ ያደረገ አስተሳሰብ ማይንድ ሴት ህይወታችን ላይ የምናደርጋቸው አንዳንድ ነገሮች ዓላማችን ላይ የምንጠቀምባቸው የምንወስናቸው ውሳኔዎች ስልጣን ላይ ማንነታችንና ተልኳችንን በእግዚአብሔር መንግስት መነጽር ወይንም በእግዚአብሔር መንግስት አመለካከት ነገሮችን መመልከት ነው የእግዚአብሔር መንግስት አስተሳሰብ ማለት። ተረዳችሁኝ? የእግዚአብሔር መንግስት ሐሳብን። ስለዚህ ይቅርታ የኢየሱስ ክርስቶስ ማዕከላዊ ምንድን ነው? ጸሎት ነው። ከዚህ ትምህርት ይሄ ትምህርት እያስተማርኩ እኔ ዛሬ ስጠይቅ ነበር። ይሄ ትምህርት አሁን ዓላማው ምንድን ነው ያልኩ ነበር። እየጸለይኩ ይሄን ትምህርት እያስተማርኩ ነው። ግን ዓላማው ምንድን ነው ስል ይሄን ትምህርት በማስተማር ሂደት ውስጥ በዚህም በዩቲዩብም የሚሰሙ ቅዱሳን በቆይታ ምን ያደርጋሉ? የእግዚአብሔር መንግስት አስተሳሰብ ይገነባሉ ብዬ አስባለሁ። ቤተ ክርስቲያን የምትደክመው በዚህ ምክንያት ነው። አገልጋዮችም የሚደክሙት በዚህ ምክንያት ነው። ጌታ እግዚአብሔር በእውነት መንግስቱን የሚገልጽ ሪፍሌክት የሚያደርግ አስተሳሰብ በህይወታችን ላይ ያብዛልን። ይሄ በጣም አስፈላጊ ነው። ሌላው አምስተኛ አይደለም፣ የእግዚአብሔር መንግስት አስተሳሰብ እንዴት እንገንባ? አመስጋኝ አመለካከትን በመያዝ አመስጋኝነት
አመስጋኝ። እውነት ነው ያለንበት ዘመን በጣም እንድናጉረመርም የሚያደርጉ ጥያቄ የሚያበዙ ሁኔታዎች አሉ። ስለ የቤት ኪራዩ፣ ስለ ጤፉ፣ ስለ ማህበራዊ ኑሮ ስናስብ እጅግ በጣም ብዙ ጥያቄ የሚያስነሱ ነገሮች አሉ። በዚህ ዘመን ግን መኖር ራሱ ማመስገን ያስፈልጋል አይደለም? በዚህ ሁኔታ ውስጥ ከዚህ ደግሞ ሁኔታ ውስጥ ደግሞ አልፋችሁ ጤነኛ ሆናችሁ መኖራችሁ ደግሞ ማመስገን ያስፈልጋል። ከዚህም ደግሞ አልፋችሁ ባለትዳር ሆናችሁ እግዚአብሔር ልጆች ሰጥቷችሁ ጤነኛ ልጆች ሰጥቷችሁ መኖሩን ማመስገን ያስፈልጋል። ወጣችሁ መግባት መቻላችሁን እግዚአብሔርን ማመስገን ያስፈልጋል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ ሐዋርያው ጳውሎስ የተናገረውን ልጥቀስላችሁ ለምትጽፉ ሰዎች። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ማመስገን አመስጋኝ መሆን ብሎ የሚያስቀምጠውን ጳውሎስ እንደ ቀላል ነገር እንዳትመለከቱት። አንዱ የወንጌላውያን አማኞች አካባቢ ላይ ያለውን ክፍተት ልንገራችሁ። በጣም ብዙ ነገር የምናቅ ይመስልናል፣ ግን የለንም። ብዙ ነገር የምናቅ ብዙ ነገር የምንችል በብዙ መንገድ ውስጥ መግባት የምንችል ሰዎች አድርገን ራሳችንን እናስባለን። ነገር ግን በእውነት ብዙ ነገሮች የሚጎሉን ምስኪን ሰዎች ነን። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ፣ ሳታቋርጡ ጸልዩ፣ በሁሉ። ስለዚህ ጸሎታችን ውስጥ በየቀኑ በምንጸልየው ጸሎት ውስጥ ምስጋናን ተጠቅመን ከሆነ የእግዚአብሔር መንግስት የአስተሳሰብ ሪፍሌክሽን አእምሯችሁ ውስጥ አለ ማለት ነው። እግዚአብሔርን ለማመስገን አንደበቱ የተከፈተ ሰው ልማዳዊ ሆኖበት አይደለም። እግዚአብሔር መንግስት አስተሳሰብ በአእምሮ ውስጥ ገብቷል። መንፈስ ቅዱስ ረድቶታል። ምን እያደረገ ነው? በሁሉ ማንን ማመስገን? እግዚአብሔር። የህይወታችን ሴንተር ነው እግዚአብሔር። አሜን። ኑሮ የህይወታችን ሴንተር አይደለም። እግዚአብሔር የህይወታችን ሴንተር ነው። እንደ ኢትዮጵያዊ አይደለም መጸለይ ያለብን፣ እንደ ክርስቲያን ነው መጸለይ ያለብን። እንደ ኢትዮጵያዊ መጸለይ ማለት ምን ማለት ነው? ኑሮ ብቻ ችግር ብቻ ይምታኝ። ጌታ ሆይ እንዴት ታየዋለህ ጤፉን? ጌታ ሆይ እንዴት ትመለከተዋለህ ሽሮውን? አረ ጌታ ሆይ ሰሞኑን ምስር ጨመራሉ። አንድ ሚስጥር ልንገራችሁ። እናንተ በታማኝነት የእግዚአብሔርን ሥራ ስትሰሩ እግዚአብሔር የሚያስፈልጋችሁን ሁሉ ይሞላል። ምክንያቱም ዓለም ሁሉ እየጨመረ እየተወሳሰበ ነው ያለው። በዓለም ላይ ያለው ነገር እረፍት የለውም። እኛ ማረፍ ያለብን በማን ነው? በጌታ ነው። እግዚአብሔር የህይወቴ ማዕከል ነው። እስቲ ከኔ ጋር በሉ፣ እግዚአብሔር የህይወቴ ማዕከል ነው። ያን በማደርግበት ጊዜ በጣም የሚገርማችሁ አንደኛ ህይወቴን በማነጻጸር አልኖርም። በጣም ጥንቃቄ ማድረግ ያለባችሁ የእግዚአብሔር መንግስት አስተሳሰብ አመስጋኝ ሆነን እንዳንቀጥል የሚያደርገን ክፉ ልምምድ ቢኖር ኮምፓሪዘን፣ ማነጻጸር። ከጎረቤት ጋር ራሳቸው ነው ያሉ፣ ከጓደኞቻቸው ጋር ያሉ። እኔ እግረኛ ነኝ እሱ መኪና አለው፣ ምን ምስጋና ያስፈልጋል ታዲያ? ከእግዚአብሔር ጋር የሚያጣሉ ንግግሮች ናቸው እነዚህ። ህይወታችሁን ከእግዚአብሔር ዓላማ ጋር እንጂ ከጎረቤታችሁ ጋር አታመነሳስሩ። ለምን? የህይወታችሁ ማዕከላዊ ማን ነው አልኩኝ? እግዚአብሔር ነው፣ ኑሮ አይደለም። እሺ ሌላ የእግዚአብሔር መንግስት አስተሳሰብ እንዴት አድርገን እንገንባ? ሌላ ውስጥ በመከራ ውስጥ በመደሰት ነው። የእግዚአብሔር መንግስት አስተሳሰብ ውስጥ ትራያልስ አሉ፣ ፈተናዎች አሉ። መከራ ፈተና ህይወታችን ውስጥ ይበዛል። በዚህ ምድር ላይ ተቀምጠን ፈተና የለብንም ማለት አንችልም፣ ሊሆንም አይችልም። ለዚህ ነው ጌታችን ኢየሱስ ክርስቶስ በእግዚአብሔር መንግስት ጸሎት ላይ የተመለከትነው ከክፉ አድነን
እንጂ ብሎ መጸለይ የእግዚአብሔር መንግስት ጸሎት ነው። ትራያልስ ፈተና እና አይነን ትምህርት እያዘጋጀሁኝ በጣም ትዝ ይለኝ የነበረው ማንነት እንደነበር ታውቃላችሁ ወንድሞችና እህቶች። የጸሎት ሰው የነበረው ነብይ ዳንኤል። አሁን እስቲ ያስቡት፣ በቀን 3 ጊዜ የሚጸልይ ሰው፣ ከእግዚአብሔር ጋር ጥሩ ኢንቲሜሲ ጥሩ ህብረት ያለው ሰው ጉድጓድ ውስጥ ይጣላል፣ አንበሳ ውስጥ ይጣላል። ይሄ የሚያሳያችሁ መሰላችሁ በበጎና በመልካም ህይወት ውስጥ እንኳን ብትኖሩ ፈተና የማይቀር መሆኑን ነው። ሆኖም ግን እግዚአብሔር ጻድቃንን ከገቡ በፈተና ሁሉ ምን ያደርጋቸዋል? ያድናቸዋል። ሃሌሉያ። መጽሐፍ ሲናገር እንደዛ የሚናገር ማንም ከአቅሙ በላይ ፈተና የደረሰበት የለም። ነገር ግን ፈተና እንኳን ቢደርስበት እግዚአብሔር ለገባንበት ፈተና ምን ያዘጋጃል ይላል? መውጫ። እስቲ አንዴ መውጫ በሏል። መውጫ አለው። ይሄ አሁን ያለንበት ዘመን መውጫ አለው። እደነቅ ነበር። በምን እደነቃለሁ መሰላችሁ? እግዚአብሔር ሁሉን ሰው የሚያኖርበት ጥበብ፣ ለአንዱ ትጋት፣ ለአንዱ ሱቅ፣ ለአንዱ የውጭ ሀገር እድል፣ ለአንዱ እዚያው ሀገር፣ ለአንዱ ቤት፣ ለአንዱ ጎረቤት፣ ለአንዱ ስራ፣ ብቻ ሁሉም ሰው ይበላል፣ ይጠጣል፣ ይተኛል፣ ይነሳል። የእግዚአብሔር ጥበብ ድንቅ ነው። አሁን እንዴት ይኖራል አትበሉ። ሰውን እንደዚህ የሚሉ ሰዎች አሁን እንዴት ይኖራል ይላሉ። እግዚአብሔር አለ። ይሄ ሁሉ ሰው ቤት አለው። ክብር ለኢየሱስ ይሁን። መጽሐፍ ሲናገር ያዕቆብ ላይ ምዕራፍ 1 ከቁጥር 2 እስከ 4 ልዩ ፈተና ሲደርስባቸው እንደ ሙሉ ደስታ ቁጠሩት። እንዴ ይሄ ነገር ቀላል ነው እንዴ? እንደው ዝም ብለ ተደሰቱ ልትሉኝ ትችላላችሁ። በእግዚአብሔር መንግስት ውስጥ በምትኖሩበት ጊዜ ከሚደርስባችሁ ፈተና ከሚደርስባችሁ ችግርና ብዙ የህይወት ውጣ ውረድ ውስጥ የሚረዳ ደግሞ ኃይል አለ፣ የሚያግዝ ደግሞ እጅ አለ። ይጠራኛል አለ እግዚአብሔር ራሱ፣ እመልስለታለሁ አለ። ዛሬ በጌታ በኢየሱስ ስም እግዚአብሔር አምላክ ከገባችሁበት ነገር ሁሉ የሚያወጣ እጁ በእናንተ ላይ ይሁን። በመከራ ውስጥ ጸንቶ የሚያልፍ አቅም የእግዚአብሔር መንግስት አስተሳሰብ። መከራ አያጠፋንም። የእግዚአብሔር ቃል ምን ብሎ ይናገራል? እሳት አለ፣ በእሳት ውስጥ ታልፋለህ። እሳት ግን ምን አያረግም? አያቃጥልም። ዳንኤል የሆነው ይሄ ነው። ወርውረው የአንበሶች አፍ ላይ ጣሉት። እግዚአብሔር የአንበሳውን አፍ ምን አደረገ? ዘጋ። ሳይጎዳ ነው የሚለው፣ ሳይጎዳ ወጣ። ለዳሪዮስ በጣም አስገራሚ የሆነው ዳንኤል አለመበላቱ ብቻ አይደለም፣ አንበሶቹ ምንም ማድረግ አለመቻላቸው ነው። ስለዚህ ዳሪዮስ ራሱ ቆመና ምን አለ? ይሄ የዳንኤል አምላክ ያድናል ደግሞም ይታደጋል አለ። አረ እግዚአብሔር የተባረከ ይሁን። እስቲ አንዴ አሜን በሉ አለ። ዛሬም ያድናል ይታደጋል። ዛሬም ያድናል ይታደጋል። እስቲ እናውጆ አንዴ ያድናል ይታደጋል በሉ። ድገሙ። ያድናል ይታደጋል። ያድናል ይታደጋል። ዛሬ አንድን ሰው እግዚአብሔር ይታደጋል። ዛሬ አንድን ሰው እግዚአብሔር ይታደጋል። ፈተና ውስጥ ያላችሁ ወገኖች፣ ለቅሶ ውስጥ ያላችሁ፣ ፔን ውስጥ ህመም ውስጥ ያላችሁ፣ ስብራት ውስጥ ያላችሁ ሰዎች እግዚአብሔር በመንግስቱ ውስጥ መድኃኒት ደግሞ ያስቀምጧል። መድኃኒት፣ መውጫ መንገድ የእግዚአብሔር መንግስት ውስጥ ነው ያላችሁት። መውጫ መንገድን ያዘጋጅላችኋል። ሃሌሉያ። እግዚአብሔር የተባረከ ይሁን። የእግዚአብሔር መንግስት አስተሳሰብን የመገንቢያው ሌላው ሐሳብ ምንድነው? ዘላለምን ማሰብ ነው። ዘላለምን ማሰብ። እኔ ይህንን ከአንድ ነገር ጋር አገናኝቼ ተናግሬ እቋጫለሁ። በአሁን ዘመን ይቅርታ አድርጉልኝ፣ የአሁን ዘመን ወቃሽም አይደለሁም። በአሁን ዘመንም ስላለው በአሁን ዘመንም እያገለገልኩ ስለሆነ የአሁን ዘመንን የጊዜን ዘመን አገልግሎት አልወቅስም። ግን በጣም የሚደንቀኝ ዘላለም ላይ ትኩረት እንድናደርግ የሚያደርጉ አገልግሎቶች ብዙ የሉ፣ የተመናመኑ ናቸው። ዘላለም ፎከስድ አይደሉም። ዘላለም ሴንተርድ አይደሉም። ዘላለምን እንድንረሳ እንደውም የሚያበረታቱ ናቸው። በጣም የአሁኑ ዘመን አገልግሎት አብዛኛውን ጊዜ እንደምታዩት
ከምድራዊ ነገር ጋር በጣም የተሰፋ ነው። አንዱ በእግዚአብሔር መንግስት አስተሳሰብ መገንባት ያለብን ኢተርኒቲን ነው ማሰብ ያለብን፣ ዘላለምን። ሰሞኑን አስበው የነበረው የጂም ሪቭስ መዝሙር አሁን እንደውም በአገኘው ሂደግ መዝሙር ተተክቷል። ሄደ ሄደ በሚለው መላእክት ይጠሩኛል በሰማይ ሰማይ ለቅሶ ቤት የራሱ ሰማይ እናስብ ነበር አይደለም? ቸርች ለቅሶ ቤት በጣም እንደወደው የሚያደርገኝ እሱ መዝሙር እንት ነው። ኢተርኒቲ ላይ የሚያተኩር መዝሙር ነው። ያ አሁን እኮ ሰው ሞትን የሚፈራው ዲሚኒሽ የሚያደርግ የሚጠፋ የሚኖር አይመስለውም። ከዚህ በኋላ በቃ ግን ዘላለም አለ እንዴ! እግዚአብሔር መንግስት ውስጥ አንዱ መርሳት የሌለብን ዘላለምን ነው። የዘላለም አስተሳሰብ በኢየሱስ ስም ይብዛልን። የዛሬ 39 ዓመት ያኔ በጣም የነበሩ አንድ አባት ነበሩና አገኘኋቸውና አንድ አጋጣሚ ተፈጥሮ ጥያቄ አለኝ አልኳቸው። ምክንያቱም እኔ አስታውሳለሁ እኔ ዳንኩበት ጊዜ 1978 በኢትዮጵያ አቆጣጠር ወደ ቸርች ስንመጣ ማራናታ የሚባሉ ሰዎች ሁሉ ነበሩ። ስማቸው ራሱ ማራናታ የሚባል ጋሽ መስፍን ትዝ ይሉኛል። ማራናታ ነበር የሚባሉት ስማቸው ራሱ። ሲወጡ መድረክ ላይ ማራናታ ይላሉ። አሜን ነው። አሁን በዚህ ዘመን ማራናታ የለም፣ መርመላታ ነው። መርመላታ ነው። መርመላታ ነው። እንጀራ ነው፣ ብዴና ነው፣ መኪና ነው፣ ቤት ነው። በቃ ኢንጆይ አድርግ። ይሄ የእግዚአብሔር መንግስት አስተሳሰብ ያጠፋል። እና እኔ አባት አንድ ጥያቄ አለኝ። መዝሙራችሁ የጽዮን ኳየር የሚባሉ ነበሩ። መዝሙራችሁ ስሰማ ሰባኪዎቹንም ልጅ ነኝ እኔ እዛን ጊዜ ወጣት ነኝ፣ በጣም ወጣት ነኝ። እፈራለሁ። መፈራው መስላችሁ መድረክ ላይ አብዛኛው የሚነገረው ትሄዳለህ ነው። እና ለትሄዳለህ አሁን እድሜያቸው በጣም ለገፋ ሰዎች ኖርማል ነው። እውነት ውሸት ለልጆች ግን ያሳቅቃል። ገና ምንም ሳንይዘው ትሄዳለህ ይሉናል። እያልን ምንድነው እንደዚህ የምታስጨንቆን አልኳቸው። እኛም ጌታን ስንቀበል ትሄዳለህ ብለው ነው ያመጡናል። ስለዚህ ማራናታ ቀርቧል፣ ኢየሱስ ልንነጠቅ ነው፣ ልንሄድ ነው፣ ተዘጋጅ ወንድሜ የሚሉ የኳየር መዝሙር ይበዛል። አሁንስ ቆይ ገና ነው፣ እጥሳለሁ፣ ዘመኑ የኔ ነው፣ ገነድሳለሁ። አረ እግዚአብሔር ይገንድሰን። የአስተሳሰብ ልዩነት እንዳለ ታውቃላችሁ? እዩ የቀድሞ የኢቫንጀሊካል አባቶች አስተሳሰብ ኢተርኒቲ ፎከስድ ናቸው። ዘላለምን ነው የሚያስቡት። አሁን እንዴ ሰው የሚያስበው ደና ነገር ነው የሚያስበው። መቆየት ነው የሚያስበው። እንዴት እቆያለሁ የሚለው ነው አሁን ሰው ያስጨነቀው። መቆያውን ስለማናቅ እግዚአብሔር ይመስገን አናቅም። ቆላስይስ ምዕራፍ 3 ቁጥር 2 ላይ አይዟችሁ ጨርሻለሁ። ምዕራፍ 3 ቁጥር 2 ላይ እንዲህ የሚል ቃል አለ። ዘላለምን ማሰብ መልካም ነው፣ ለጤናችንም ጥሩ ነው። ለህይወት ጤና ከምድር ጋር ብዙ ለቀስተኛ እንዳንሆን፣ አኩራፊ እንዳንሆን፣ ይሄ ያቀረብኝ እያልን በጣም አኩራፊ እንዳንሆን ጥሩ ክርስቲያን እንድንሆን ያደርገናል። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከሱ ጋር በክብር ትገለጣላችሁ። ሃሌሉያ! የኛ የመጨረሻ ተስፋ የአማኞች ግሎሪፊኬሽን ይሄ ነው። ክብር ከኢየሱስ ጋር መገናኘት። አሜን ነው ወይ? የእግዚአብሔር መንግስት አስተሳሰብ እንዴት እንገንባ? ሁል ጊዜ ለቃሉና ለመንፈሱ በመገዛት ሁል ጊዜ ሰረንድ ማድረግ፣ ሁል ጊዜ ፕራክቲስ ማድረግ። ፕራክቲስ ዴሊ ሰረንደር የሆነ
የእግዚአብሔርን ላይፍ መለማመድ ሁል ጊዜ ግዛኝ፣ ለውጠኝ፣ እርዳኝ፣ ያዘኝ ይህ የሚሉ ጸሎቶች መጸለይ፣ ምራኝ፣ ጠብቀኝ፣ ፍቃድ ምንድነው? እንዴት ልኑር? በዚህ አቅጣጫ አለህ ወይ የለህም ወይ? ይሄንን ቃላት መጠቀም የእግዚአብሔር መንግስት አስተሳሰብ ውስጥ ያሉ ሰዎች የሚጸልዩት ጸሎት ነው። ሉቃስ 9 ቁጥር 23 ላይ ምን ይላል? መስቀልን ተሸከም መቼ? ሁል ጊዜ take up your cross daily and follow me ነው። ሁል ጊዜ ተከተል። ስለዚህ ተከትለ አልቅም 30 ዓመት ጀምሯል። ክብር ለኢየሱስ። የ30 ዓመት ተከታይ ነህ። 40 ዓመት ሆኗል። የ40 ዓመት ተከታይ ነህ። ደቀ መዝሙር ነህ ማለት ነው። በየቀኑ ነው የምንከተለው። በየቀኑ ነው ሰረንድ የምናደርገው። እጅን ትዘረጋለህ። ተማርክ ያለው ትለዋለህ። ዛሬም ታስፈልገኛለህ ትለዋለህ። ዛሬም እገዛለሁ ትለዋለህ። የእግዚአብሔር መንግስት አስተሳሰብ ውጤት ነው። በጌታ በኢየሱስ ስም ይሄ ለሁላችንም ይብዛ። 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 ጸልያለን።